አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የፈላሂቱ ተከታዮች ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ እንደምታዩት ያው ለየት ባለ ቪዲዮ ነው የመጣሁት። ቪዲዮውን ላይክ ሸር እያደረጋችሁ አበረታቱኝ። ርዕሱ ላይ እንዳያችሁት ያው ቤተሰቦቼን እንዲሁም ጎረቤቶቼን ያስፈጠርኩበት ቀን ነው። አልሐምዱሊላህ አላህ ለዚህ ስላበቃኝ ምስጋና ይገባው። እናንተም በስደት ዓለም ላይ ያላችሁ እህት ወንድሞቼ የስደት ኑሮ በቃ ብሎ ለሀገራችሁ በቤታችሁ ረመዳንን የምታሳልፉ አላህ ያርጋችሁ። ለወደፊቱ አብሽሩ፣ አላህ ያግዛችሁ። በስደት ላይ በጣም ከባድ ነው ረመዳን፣ የስራም ጫና አለ። አላህ ያበርታችሁ። እዚህ ጋ እንደምታዩት ያው በመጀመሪያ ለእርድ የሚሆን ፍየል ወይም በግ ልገዛ ሄጄ እንደ አጋጣሚ የሚያጋዛኝ ሰው ወደ ኋላ ቀርቶብኝ ያው እሱን እየጠበቅኩ ነበርና እዚሁ ውጭ ቁጭ አልኩት። እዚህም ያው እንደምታዩት በጣም ግርግር አለ። ያው ውስጥ በጣም ጭንቅንቅ ያለ ስለሆነ ያው ውስጥ ይስማሙና ውጭ ነው ሂሳቡን ምናምን የሚጨርሱት። እዛም ነው ግርግር የበዛው እና እኔም ያው ከስንት ልፋት ጥበቃ በኋላ የምጠብቀው ሰው መጣልኝ። ያው በግ ነበርና የፈለኩት በግ ተራ ገባው። በአሁን ሰዓት ያው እንስሳቶች በጣም ተወደዋል። በተለይ ደግሞ ረመዳን ላይ ያው በጣም ነው የሚጨምሩት። እኔ ቢያንስ እስከ 9 እስከ 10 አገኛለሁ ብዬ ሂጄ ግን ጥሪያቸው በጣም ያስደነግጣል። ይቺ የምታዩት በግ አሁን 15,000 ነው የሚሏት ማለት ነው። ከ10 በላይ ነው ያው 13 14 እስከ 15 እንደው ደህና እናት የሚባሉት እስከ 16 ነውና ያው ከስንት ልፋት በኋላ ከስንት መንከራተት በኋላ ይችን የምታዩትን ተኋላ ያለችውን በግ ገዛሁኝ። ያው ብዙ ተንከራትቻለሁና እንዲሁ አልመለስም ብዬ ነው እንጂ በጣም ተወደዋን እንስሳቶች እና ዝጋ ያው በጣም ነበር ያደከመችኝ። መጀመሪያ እንኳን ቢያንስ ከግማሽ መንገድ ጓደኛም በግ ስላላት እንደገና ደግሞ የሚያናዳኝም ሰው ነበረ። ቀጥታ መንገዷን ይዛ ነበር የምትሄደው። ዝግም ብቻዋንም ስለሆነች እኔም ብቻዬን ስለነበርኩኝ በጣም ነበረ እያዳከመችኝ እያላፋችኝ ያለችው። ብቻ ያው በስንት መንከራተት በኋላ ወደ ቤታችን ገባን። ያው ፀሐዩን በጣም ኃይለኛ ነበረ። ጾመኛ ሆናችሁ ደግሞ በጣም ነው የሚከብዳችሁ። ከስንት ድካም በኋላ ቤት የደረስኩኝ ዙሁር አካባቢ ነበር ቤት የደረስኩት። ቶሎ አልተሃለለችም ነበረ። ከአሱር በኋላ ነበር የተሃለለችው። ያው የዘን ሰዓት ደግሞ የፍጡር ስራ ምናምን እየሰራሁ ለመቆራረጥ አልተመቸኝም ነበር። ዝጋ ያው ሰዓቱ በጣም ሄዷን ከኢሻ በኋላ 4 ሰዓት እንደዛ ሆኗን። ይሄንን እያስተካከልኩ የነበረው 4 ሰዓት እንደዛ ላይ ነው። ያው ይሄ አጥንቱ ምናምን ነው። አጥንቱን ለብቻ እንትኑን ደግሞ ቀይ ስጋውን ለብቻ ምናምን እያደረኩኝ እያስተካከልኩ ነበር። እዛ ጋር ደግሞ ጨንጓራ አለ። ያው ጨንጓራ ለማየት በጣም እንትን ይላል። ያው ሲበሏት ነው እንጂ ሲሰሯት ያን ያክል አታስደስትም። እንደምታዩት 4 ሰዓት ሆኗን እዝጋ ሰዓቱ በጣም ሄዷን። ያው ይሄን ስጋውንም ታበቃሁ በኋላ ሌላ ስራ ብዙ ሰርቻለሁና የዛን ቀን ያው አንግቻለሁ ማለት ይቻላል። ምክንያቱም ያው ለስራው እንዲቃለልልኝ ብዬ ሌሊቱን ነበር አብዛኛውን የሰራሁት። እዚህ ጋ ደግሞ ያው ሽንኩርቱን ምናምን ሲከተፍ ረስቼ ለመቀረጽ ረስቼ መጨረሻ ላይ ወጡ ራሱ ተሰርቶ ተከላልሶ ነው ለመቀረጽ ጊዜ ያለኝ። በጣም ቢዚ ሆኜ ቢዚ ስትሆኑ ደግሞ እንኳን አይደለም ካሜራ ይዛችሁ ለመቀረጽ ስራው ራሱ በጣም
ያዳክማችኋል እና ሲደክማችሁ ደግሞ መቀረጹንም ራሱ ዝም አይላችሁም ይላችሁም እና ዝጋ ደግሞ ኮቼ ምንድን ነው የሚባለው? ጨንጓራም አይደለም ስሙ ጠፋኝ እንጂ ሌላ ስም ነው ያለው። እና ዙሮ የጨንጓራ ዘር ናት ይቺ የምታዩት። ያው ሲበሏት በጣም ነው የምትጣፍጠው። ለይታዋን ብዙም ብትደብርም ሲበሏት ግን ተስጋ በላይ ናት። እዚህ ጋር ደግሞ ሩዝ ሰርቼ ነው ያው በካሮት ነው የሰራ ነው። ያው የዚህ ሀገር ሩዝ እንደ አረብ ሀገሩ ሩዝ አይደለም። አጫጭርም ነው ቶሎም አይበስልም። እንደዚህ በስጋም እንስራው ብትሉት ራሱ እንደ አረብ ሀገሩ አይሆንምና እዚህ ጋ ደግሞ የአሳምቡሳ ቂጣ ሰርቼ ነው። ይኸውት ቂጣው ራሱ እንዴት እንደሚያምር ያው ቪዲዮ ሰርቼላችኋለሁ። ቂጣውን እንዴት እንዳዘጋጀሁት ሌላ ቪዲዮ ሰርቼ ለቅቄያለሁኝ። ያንንም እያያችሁ ላይክ ሼር አድርጉት። በምስር ያው ለእንግዶች የምሰራው በምስር ነው። ይሄ ደግሞ ያው ለሙከራ ለቤቴ ነው የሰራሁት በእንቁላል። እዚህ ጋ ያው አጠቃለሉንም ማየት ትችላላችሁ። በጣም ቀላል ነው፣ ብዙም አይከብድምም። እዚህ ጋ ያው ሽንቁርን እንዳይኖርባችሁ በደንብ አድርጋችሁ መጠቅለል አለባችሁ። ምክንያቱም ሽንቁር ካለው ያው ዘይቱ ወደ ውስጥ ነው የሚገባው ማለት ነው። እንደምታዩት ይዋት እንዴት እንደምታምር ቂጣው ራሱ በጣም ልስልስ ያለ የማይሰባበር ቂጣ ነው። እንደዛ አሁን የሳምቡሳ ቂጣ ስሰራ ምንም የሚወድቅ ራሱ የለውም። አሁን አንዳንድ ጊዜ ሲቆራረስባችሁ ምናምን ለመጣል ራሱ ትገደዳላችሁና ምንም የሚቆራረስ ራሱ አይኖረውም። እንኳን አይደለም የሚጣል ማለት ነው። እና የዚህን የቂጣ አሰራር ብትሰሩት አሪፍ ነው። በጣም ተወዱታላችሁ። ቂጣው ራሱ ቶሎ የመድረቅ የለውም። አሁን እኔ ዝጋ ውጭ አርጌ ነው ፌስታል ራሱ አላረኩበትም እና አይደርቅም ራሱ። እያቸዋት እንዴት እንደምታምር ቂጣውም ልስልስ ያለ ነው። ሳምቡሳውን ስትጠቀለሉት በጣም ነው የሚያመቸው። እዚህ ጋ ያው ቪዲዮውን ረዘም የሚያረኩት አጠቃለሉን እንድትማሩ ብዬ ነው። ያው ለማታውቁ ልጆች ማለት ነው። አብዛኞቻችሁ አይጠፋችሁም። እንደምታዩት ጠቅልዬ ጨረስኩኝ። ያው ይሄን ይመስላል። ጠቅልዬ ከጨረስኩ በኋላ በጣም ነበር የሚያደክመው ቁጭ ብሎ። ቁመው መንቀሳቀሱ ይሻላል ቁጭ ብሎ ተመስራት ማለት ነው። ምክንያቱም ስትንቀሳቀሱ ትንሽ ይሻላል። እና ዝጋ ሰርቼ ጨረስኩኝ። እንደምታዩት ነው አሳምቡሳው በጣም ቆንጅዬ ነው። ጣዕሙም ደግሞ የተለየ ነው። ያው ራሴ የሚሰራሁት ቢሆን በጣም ምርጥ ነው። ያው ዝጋ ደግሞ ጠበሳ ጀመርኩኝ። ያው በክሰል በጣም ነው አሳምቡሳውም የሚያምረው። እንደምታዩት መልኩ ራሱ በጣም ያምራል። ከሽ ከሽም የሚል አሳምቡሳ ነው። ያው መብራቱ ያን ያክል ፓወርም አይኖረውም። በተለይ ደግሞ አሳምቡሳ በምንጠብስበት ሰዓት አዛን እንዴት ትንሽ ሲቀረው ምናምን ነው እና የምንጠብሰው አሳምቡሳ። የዛን ሰዓት ደግሞ ሁሉም ያው ስቶፕ ተጠቃሚ ሁላ ስለሚከፍተው ያን ያክል ፓወር የለውም።
ፓወር ከሌለው ደግሞ ያው ዘይት በጣም ነው የሚመጣው። ስለዚህ በክሰል የጠበስኩትም ለዛ ነው። እዛ ላይ ደግሞ በክሰል የተሰራ ወጥም ይሁን ማንኛውም ነገር በጣም ነው የሚጣፍጠውም የሚያምረውም። አያችሁት? መልኩ ራሱ በጣም ነው የሚያምረው። ሁሉንም እንደዚህ አድርጌ ከጠበስኩ በኋላ ያው ይሄን ይመስላል። አልጨረስኩም። ያው ሳምቡሳዬንም ጠባብሼ ስጨርስ ቤቴንም አጸዳሁኝ። ቤቴንም ያጸዳሁት ያው ስራዬን ከጨረስኩ በኋላ ነው። ምክንያቱም ስገባ ስወጣ አቧራ ምናምን ስለሚኖር መጨረሻ ላይ አጸዳለሁ ብዬ አላጸዳሁም ነበር። አጸዳሁኝ፣ ቤቴን ፏ አደረኩኝ። ያው አዛንም ሌሊት እየተቃረበ ስለሆነ እዚህ ጋ ደግሞ ሱፍራዬን አነጠፍኩ። ያው በሰርቪስ ነው የሚበላው። እያንዳንዱ ሰርቪስ እየያዘ ነው የሚበላው። እዚህ ጋ ተምር ያው መጀመሪያ ቤት ያለ ሰው ነው እንጂ እንደዚህ ተውጭ የሚመጣ ሰው ያን ያክል ተምር ላይ ብዙም እንትን አይልም። ምክንያቱም ቶሎ አፍጥሮ ለመሄድ ነው የሚቸኩለው፣ ያው ሰዓቱም ስለሚሄድባቸው። አሁን ጊዜ ደግሞ ሰዓቱ ያለ ሰዓት ምናምን መንቀሳቀስ ብዙም ስለማይቻል ቶሎ እንጀራቸውን በልተው ለመሄድ ነው የሚቸኩሉት። እና ያው እዚህ ጋ ሳምቡሳ ምናምንም ጠባብሼ ነበረ። ሰው መመጣጣት ስለጀመረ ያው ለመቀረጽ አይመቸኝም ብዬ እሱንም ሳላስገባ ነው የቀረጽኩት። ቀደም ብዬ ሁሉንም አቀራርቤ ሳልጨርስ ነው የቀረጽኩት እና ያው ኋላ ላይ ደግሞ በጣም ቢዚ ሁኜ ጨርሼ ለመቀረጽ አልተመቸኝም። እና እህት ወንድሞቼ ቪዲዮውን ላይክ፣ ሼር እያደረጋችሁ አበረታቱኝ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ